ይሁንክ ወንድ አሰዳቢና አንተ ደግሞ ተርመጠመጥክ በጣም እንዴ ምንድነው አይደብርም እንዴ እሱ መኖር የሚፈልግ አታደርግም ዋና ጨዋ የተከበረች ለራሷም ለቤተሰቧም አልፎ ተርፎ ለባዳ ክብር ያላት ሴት ናት ከርዱን አንቺ ማነሽ ከየት ነሽ ምንድነሽ ማነሽ ፈቶ የለቀቀው የወንዳልጅ ጫዳ ማለት ቀብራራውን የመናገር መብትም ሞራልም የለሽም የሄርሜላ ዘመድ ምናምን ብዙ ነገሮችን ደርሼበታለሁ አንቺ ምን እንደሆንሽ ማለት ነው ገና ፍጥፍጥት ያለሽ እንዴ በእናትሽ ደግሞ አነጋገርሽ ምን ጭራሽ አንቺ ያብርሽ እኮ ብዙ እህቶች አሉት ቤተሰብ ምን እያልሽ ነው ይቺን ያው ከዚህ ከኛ ቦታ ነው የምትሆነው ስንት ጉዶች እንደሚያመጣብን መቼስ እኛ ሀገር አናቅም እና እስኪ በጣም ብዙ ነገር ነው እያለች ያለችው ሩታ የተከበረች ቤተሰብ ናት እያደረገች ያለችው ሄርሜላ ናት እኔ ያልኳችሁ ነገር እያንዳንዱን ነገር ሊሆን ነው ማለት ነው ፋሚሊዎቼ እያንዳንዱን ነገር ደግሞ ታያላችሁ እኔ እንዳልኳችሁ ነው እያንዳንዱን ነገር የሚሆኑት ኦ ማይ ጋድ ጉድ ነው ቤተሰብ እንዴት ዋላችሁልኝ እኔ ማሮች ደህና ናችሁ እግዚአብሔር የተመሰገነ ይሁን ደህና ነኝ ያልኩት ነገር አልቀረም ማለት ነው የኔ ማሮች ይሄ ድምጼ ፕሊዝ ቅድም የሰራሁት ማንም ሳይሰራ የሰራሁት ቪዲዮ ነበረ ሄርሜላ ሩታ አይደለችም ሄርሜላ ናት ጠንቋይ ቤት ሄደችው ይላሉ ይመጣሉ ሀሳብ አይዲያ ያስቀይራሉ ያልኳችኋል ብያችሁ ነበረ እና ማለት ነው እቺ የሄርሜላ ቤተሰብ ሳትሆን ቤተሰብ ነኝ ብላ የምትቀባጥረው ነገር አላት እስኪ እንስማትና እንመለሳለን ማለት ነው ማሮቼ ምን ማለት ነው አንቺ ማነሽ ምንድነሽ በክብር ተወጥቼ ሄርሜላ እንደዚህ የምትሞልጪ ማነሽ በወጥመር ነው የገባሽው ማነሽ ምንድነሽ ዌልካም እንኳን ደህና መጣሽ ነው በይተብለሽ ነው የመጣሽው የሄርሜላ ቤተሰብ እንዳልሆንሽ ደግሞ ያሳውቃል የሄርሜላ ቤተሰብ ርላሽኛ እናቅም እንዴ በእናትሽ ምን ይመስላሉ ደግሞ ምን ምድረ ወሮ በላዎች ማለት ነው እዚህ ጋር እኔ ስላንቺ ምንም ልል አይደለም የመጣሁት ግን ፋሚሊም አይደለሽም ምንም አይደለሽም እንደዛ ልትረግጫትም አይገባም ስርዓት ቢኖርሽ ደግሞ መልካም ነው ተከበሪ እሺ ሴትዮ ያው አይዲያ ይቀይራሉ ብያችሁ ነበር ማሮቼ ያው እንደሚቀየር ሄርሜላ ናት እንደሚሉ ብያችሁ ነበረ እስኪ ምን እንደምትል ሰምተናት እንምጣ ማሮቼ ይሁንክ ወንድ አሰዳቢና አንተ ደግሞ ተርመጠመጥክ በጣም እንዴ ምንድነው አይደብርም እንዴ እሱ መኖር የሚፈልግ አታደርግም ዋና ጨዋ የተከበረች ለራሷም ለቤተሰቧም አልፎ ተርፎ ለባዳ ክብር ያላት ሴት ናት ከርዱን አዳምጠሽዋል ቴሌግራም ላይ የላኩልሽን አይተሽዋል አዳምጠሽዋል መልስ አልሰጠሽኝም የ3 ቀን እድል ነው የምሰጥሽ ከዚህ ህልምሽ ነቅተሽ በክብር ተሞሽሬ ተደረስ ወጣ ላይሽም ከቤት አንቺ ያንን ነገር ለማድረግ ለምን አቃተሽ እንዲህ በርከሱን ለምን ፈለግሽ ሃይ ምንድነው ችግርሽ እንዴ ምን ሆነሽ ነው ሰው ተራፊ እንዴት ያምር እንዴትስ እንዴት ታስቡቻላችሁ የልጁ አባት እኮ ወለ ግጭት ተፈጥሮ ወጣ ነበር ሊወጥቶ ነበር ባሏ ተመልሶ ደግሞ ወደ ቤት ይመለሳል አለቀ ሰላም የኛ ውድና ምርጥ ቤተሰቦች እንዴት ናችሁ አላችሁልኝ አለው ዛሬም በድጋሚ ተመልሻለሁ ዛሬም በዚህ ጉዳይ ተመልሼ እንደማልመጣ ነበር የወሰንኩት የማታውን ሁኔታ ሳይ መምጣት ግዴታ ሆኗልና እየተሽለጠለጠችና ራሷንም እኛንም ክብራችንንም ያወረደች የምር ምንናገረው እስኪ ጠፋኝ ድረስ ማታ እንቅልፍ አልተኛውም ቤተሰብ አይኔ ራሷው የቻይና አይን ሆናል እንደዚህ ያያችሁ ነው አይደል አይኔ ጠቧልና እንቅልፍ አልተኛውኝም ማታ እንደዛ ስትጃጃል እንደዛ ስትሆን ሳያት የምር በቃ ራሴን ጠላሁት ሴትነቴን ጠላሁት ቤተሰብነትሽን ጠላሁት ሄርሜላ ያንቺን ቤተሰብነት እኔ ጠላሁት ምን አለ ተቆርጦ መውጣት የሚችል ቢሆን የምሬን ነው የምልሽ ተቆርጦ መውጣት የሚችል ቢሆንና ያንቺ ቤተሰብነት ያንቺ እህትነት እኔ ጥንቅር ብሎ በቀረብኝ እስክል ድረስ ነው ያደረግሽኝ ራስሽን ክብርሽን አዋርደሽ እኛንም አዋርደሽናል ሐዋረጅ በዚህ ልክ የሰውን ባል አናግረኝ ምን አርጌክ ነው ምን ተፈጥሮ ነው ብለሽ መሽለጥለጥ ምንድነው እስቲ ቆስጠን በይ እንደ ሴት ልጅ የምሬን ነው ቆስጠን በይ ኮስተር በይ እስቲ
እንዴ የጠላሽ እንኳን እኮ ከእግር ስር የሚያነፈንፈው እኮ ኮስተር ስትይበት ነው። ሴት አይደለሽ እንዴ? ኮስተር ብለሽ ራስሽን አስከብሪ እስቲ በእናትሽ። ምን ሆነሽ ነው? በደውልም ስልክ አታነሽም፣ ቴክስት አትመልሽም። ሶ መቼም እያንዳንዷን ቪዲዮ ተከታትለሽ እንደምታይ ታውቃለሁ። ምን አለች ዛሬ እህቴ እንደምትይ ፕሊዝ 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 አቁሚ አቁሚ። የምሬን ነው የምልሽ። እኔ ሩታም ብሆን በዛ ቦታ ላይ ወድቀሽ ትቼሽ ሄዳለሁ እንጂ ውሃ በል ውሃ አምጡ እንዲያርጉ እኔ እውነት ጥንካሬዋንና ጀግንነቷን ነው ለኔ እያሳየችኝ ያለችው። ውለታዬን ደግሞ እያሳየችኝ እየከፈለችኝ ነው ያለችው። እግዚአብሔር በልጆቿና በቤቷ በኑሯ ውለታዋ ይመለስ። ሌላ ምንም አልልም። አንቺ ግን ክብርሽ ይውረድ። ክብሬን እንዳወረሽው እንዳረከሽን ገባሽ? የዛ ቤት ልጆች ከወንድ ስር አይወጡም አስባላችሁ እኮ ወንድ ነው የሚያነፈንፉት አስባላችሁ። ምን ሆነሽ ነው? በክብር ተሞሽሬ ተድሬ ስወጣ አላየሽም ከቤት? አንቺ ያንን ነገር ለማድረግ ለምን አቃተሽ? እንዲህ መርከሱን ለምን ፈለግሽ? ሆይ ምንድነው ችግርሽ እንዴ? ምን ሆነሽ ነው? የሰው ተራፊ እንዴት ያምርሻል? ጥንባንሳ አሞራ እኮ ነው የሆንሽብኝ አንቺ። ለምን የራስሽን የሆነ ኩል ሰው አትፈልጊ? የሰው ትዳር ላይ ለምንድን ነው ሙጥኝ የምትይው? ችግርሽ ምንድን ነው? አይምሮሽ ተዛብቶም ከሆነ በግልጽ ንገሪኝ። የምር እንዴ እኔ በቃ አሁንስ እኔ መጨረሻ ነው የመረረኝ። ኧረ በማርያም አንቺ ልጅ ክብርሽን አታውርጂ እንደዚህ። ወይኔ ውሽን እባክሽን አንገቴን እድሜ ልኬን አንገቴን አታስደፊኝ። እድሜ ልኬን ቤተሰቤ እኔ ሁላችንም ዘመድ አዝማድ አንገቱን ደፍቷል። ፕሊዝ ፕሊዝ ፕሊዝ። ትናንትና እኔ እንደምንም እግዚአብሔርም ረድቶኝ ወደ ትዳሯ ወደ ቤቷቸው አስገባሁኝ ብዬ ጨረስኩ ብዬ የአይምሮ እረፍት ያገኘው ብዬ ራሴን ሬስት ላደርግ ስል አንቺ እንደገና በድጋሚ ማይሆን ማጥ ውስጥ ድጋሚ መተት ተሰርቶበት ነው እስክንባል ድረስ ከዘር ማንዘራችን የሌለ ነገር ነው እያስነሳሽና ስማችን እያስጠፋሽን ያለሽው። ከዘር ማንዘራችን ስለመተት የማናቅኛ ከክርስቶስ ውጪ ማንንም ማናቅ። ገባሽ? እና አንቺ ግን ወርደሽ ተዋርደሽ ዛሬም እዛው እኔ ቤተሰብ ዘመድ አዝማድ ጎረቤትን በሙሉ አይኔ ማየት ካቆምኩኝ ቆይም። የኔም ቤተሰቦችን መጠየቅ የምፈልገው ነገር ምን አለ መሰላችሁ? ብዙዎች እግዚአብሔር ያክበራችሁ፣ ግን ብዙዎች ደግሞ አላችሁ መተት ነው ምናምን። ማን ነው መተት በሱ ላይ የሚሰራው? እኛንን ወይስ ሩታ ናት በልጁ አባት ላይ ይሄንን ነገር የምታደርገው? እንዴትስ እንዴት ታስቡ ቻላችሁ? የልጁ አባት እኮ ነው። የሆነ ግጭት ተፈጥሮ ወጥቶ ነበር ባሏ፣ ተመልሶ ደግሞ ወደ ቤቱ ይመለሳል። አለቀ። ያለና የነበረ የሚሆንም ነገር ቢሆን እንኳን ጥሏት ሲሄድ ነው በመተት የሆነ ነገር ተብሎ የሚወራው አይደለ? ወንድ ልጅ ወደ ቤቱ ወደ ትዳሩ ሲመለስ እንዴት በመተት ተብሎ ይባላል ነው? ሆይ እንዴት ይባላል? ወደ ቤቱ ስለመለሰው እኮ እኛ ፈጣሪን ማመስገን ነው ያለብን። ባህላችን ነው ይሄ ነገር። አንድ ወንድ ትዳሩን መፍታቱ ባህላችን ነው ለኛ አይደለም እንዴ? ደስተኛ የሚያደርገው ሰው አለ እንዴ? የለም። ማንንም ደስተኛ አይደለም። አንድ ሴት ከትዳሯ ተፈናቅላ ሌላ ህይወት ውስጥ ስትገባ፣ ሌላ ነገር ውስጥ ስትገባ ልጆች ምን እንደሚገጥማቸው እናውቃለን። ሁላችንም የምናውቀው ነገር እና ፕሊስ እኔ ከዘር ማንዘራችን አንቅሬ የመጨረሻ አላቃት ማናት ሄርሜላ አላቃትም። ሄርሜላ የሚባል እህት የለኝም እንድል አታድርጊ ፕሊስ። እና ክብርሽን አታዋርጂ ነው እያልኩሽ ያለሁት። እኔ ከአይምሮዬም ከህሊናዬም ነው ማስወጣሽ፣ ከዘር ማንዘር ነው ማስወጣሽ። እኔ ሄርሜላ ፕሊስ እያልኩሽ ነው። ይኸውልሽ ዘመድ አዝማድ ቤተሰብ ሰብስቤ የምር ከዘር ማንዘራችን የለችም እንዲሉ አደርጋለሁ። ከዚህ ማትመለሽ ከሆነ ወጣት ሽማግሌው ማናት ሄርሜላ አናቃትም፣ ዘራችን አይደለችም እንዲል ነው ማደርገው። እኔ ፕሊስ ንቂ ከህልምሽ ላይ። ማርቲም ስነ ስርዓት ይኑርሽ። ቴኬር እያልኩሽ ነው ፕሊስ። እና አቁሚ፣ በቃ አቁሚ። አንቺ አቤልም ደግሞ ስነ ስርዓትን ያዝ። ይሁን ወንድ አሰዳቢ ነህ አንተ ደግሞ ተርመጠመጥክ በጣም እንዴ። ምንድነው አይደብርም እንዴ? እንዴ እሱ መኖር የሚፈልገው ከሄርሜላ ጋር ነበረ፣ ሩታ ጋር እንደ ተመለሰ የሆነ ነገርማ አለ ትላለህ እንዴ አንተ? በሴት ያምራል ወሬ ባንተ ያምር። አንተ እኮ ወንድ ነህ እንዴ። ከወንድ የሚጠበቅ ነገር አድርግ እስቲ። በቃ ከወንድ የሚጠበቅ ነገር አድርግ።
ሄርሜላን የምር የምትወዳት ከሆነ ለሄርሜላ ቦታ ካለ አንተ እስቲ ከዚህ ህይወት እንድትወጣ አድርጋት። የሚጸጽትን ነገር አታድርግ እንዴ! ምን እየሆናችሁ ነው ያላችሁት? እኔ በጣም እየምሬ ነው። በጣም ስሜታዊ ሆኜ ነው የመጣሁት ቤተሰብና ላስጠነቅቃችሁ መፈልገው አቤል፣ ሄርሜላ፣ ማርቲ አቁሙ፣ ውጡ፣ ከቦካው ጭቃ ውስጥ ውጡ። ደህና መንገድ ከፍቼላችኋለሁ፣ ውጡ። በቃ መንገዱን አመቻችሁላችሁ አይደለ? እናንተ ግን አሁን ከዛ ውስጥ መውጣት መጽዳት ነው ያለባችሁ። እንዴ ምንድነው መሽለጥለጥ? ወይኔ ኧረ በእናትሽ አንቺ ልጅ ኧረ በእናትሽ መተት የምትሉ ሰዎች አላችሁ። ሩታ አታደርግም። ጨዋና ጨዋ የተከበረች ለራሷም ለቤተሰቧም አልፎ ተርፎ ለባዳ ክብር ያላት ሴት ናት ሩታ ማለት እና የምታወሩትን እወቁ። ይህ አይምሯችሁን በሆነ በባዕድ አምልኮ እንትን አተብትቡት። የምሬን ነው። እኔ ይሄ መተት የሚባል ነገር ስሙ ራሱ እያስጠላኝ ነው በቃ።